ግፈኛዋ ሴት የባሏን እናት ታሰቃያት የነበረችው በስተመጨረሻም ጉዷ በአደባባይ ላይ ይፋ ሆኗል ማለት ነው። ይህም ላደረገችው ላቅ ያለ ምስጋና ይገባታል ለዓለምና ለፀሐይ ማለት ነው። በስተመጨረሻም የወዲት ጉዲት ባሏንም ለማሳመንና ለማዋሸት ሞክራ ነበረ። ነገር ግን እሱም አልተሳካላትም። እቤት አሽቀንጥሮ ሲጥላት ወደ እናቷ ወደ ወይዘሮ ወርቄ ቤት አምርታ ነበረ። ወይዘሮ ወርቄም ልጅ የሚጠላ አይመስለኝም ነበረ፣ ካሁን በኋላ ዓይንሽ ላፈር ብላ ስትክዳት እናያታለን ማለት ነው። የወዲት ጉዲት የመጨረሻ የምትተማመንበት አንድ ያላት ወንድሟ ነበረ። ወንድሟም እንግዲህ ውሻና ጅብ ሆኖ ነክሶ አባሯታል ማለት ነው። ሰላም እንዴት ናችሁ? የተወደዳችሁ ነው የተከበራችሁ ውድ የኖላዊት ዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ለሰው ልጅ ሰላም ነውና ለሁላችንም ሰላምና ፍቅር፣ አንድነት፣ መዋደድን ይስጥልን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ነባር ቤተሰቦችም እንደተለመደው ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ በማስቀመጥ አበረታቱኝ። ለምታበረታቱኝ፣ ሼር ለምታደርጉልኝ፣ ሀሳባችሁን ለምትሰጡኝ፣ ይህን ቪዲዮ ለምትመለከቱልኝ ለሁላችሁ ከልብ እያመሰገንኩኝ ማለት ነው። ጤናና ፍቅር ለሁላችንም ይስጠን። ይህ ተከታታይ ድራማ አስተማሪ ነው፣ በጣም ይጠቅማለኝ። የምር ማለት ነው። ግፈኛዋ የባሏን ሚስት የምታሰቃየው የወዲት ጉዲት ክፍል 17 ማለት ነው። የወዲት ጉዲት ማለት ለገንዘብ ብላ የባሏን እናት መቀመጫ የነሳቻት፣ አልፎም ተርፎም ደግሞ በገንዛ ቤቷ እናትየው አርፋ እንዳትቀመጥ እንኳን ዓይንሽ ላፈር ብላ ጥምድ አርጋ ይዛት የነበረችዋ ያ ሁሉ ነገር እየሰደበቻት ብዙ ማዕትና ብዙ ግፍ እያደረሰችባት በምትኖርበት ሰዓት ያም አልበቃት ብሎ እናትና ልጅ አንድ ላይ በመሆን የወዲትና ወርቄ ማለት ነው መድኃኒት በመስጠት እንግዲህ ስትማርዛት ቀን በቀን መድኃኒት እየሰጠች እየተዳከመች እንድትሄድላት አጠንስሰው የነበረው ከእናቷ ጋር ቢሆንም መጨረሻ ላይ ግን እናትየዋ ተጠንቅቀሽ ነው ይህ የምታረጊው፣ አንቺ ከጀርባሽ ያለውን ሰው በማስተዋልና በጥንቃቄ ይሁን፣ በችኮላ ምንም አይነት ስህተት እንዳትሰሪ፣ የባልሽን ልብ የምታሸንፊው በጥንቃቄ ነው። ወንዶች ማለት ሞኞች ናቸው። ስለዚህ ለወደዳት ሴት ምንም ቢያደርግ ምንም እንዳይገርምሽ። ስለዚህ አንቺ ደግሞ የኔ ልጅ ነሽ፣ የወርቄ ልጅ ነሽ እያለች በጣም ብዙ ነገሮችን ሰፖርት ስታረጋትና ወደ ክፋት ስታበረታታት ነበረ። ከዚህም በስተመጨረሻም እንግዲህ ልጅቷም እናቷን ተማምና የባሏን እናት ለገንዘብ፣ ለቤት፣ ለንብረት ብላ እንግዲህ ቀን በቀን መድኃኒት እየመረዘች ታበላትና ታጥጣት ስለነበረ አማትየዋም እባክሽ ተይኝ ልጄ እያለቻት ሁልጊዜ በይቅርታና በተማጽኖ ብትታገሳትም አሁን ላይ ግን የሰራችው ግፍ እንግዲህ አደባባይ ወጥተዋል ማለት ነው። ለዚህም ሁለቱም ሴቶችና የቤት ሰራተኞች ማለት ነው ዓለምና ፀሐይ እንግዲህ አንድ ነገር ተመሳስለው ካሜራ ቤት በመግጠብ የወዲት ጉዲት እናትየዋን የምታረጋትን እያንዳንዱን ነገር በቪዲዮ በማስረጃ ማለት ነው። ከዛም አልፎ ተርፎ ምግቡ ላይ ምን ያክል መርዝ እንደምትመርዝበት የዛ ሁሉም በቪዲዮ ወጥቶ አደባባይ ሁሉም ሰው አይቶታል ማለት ነው። የወዲት ጉዲት ታዲያ በአሁን ሰዓት እንግዲህ ወንጀለኛ ተብላ ሰውን የሚያጠፋ ከፍተኛ ማለት ነው ወንጀል ነው የሰረችው። መርዝን የሚያክል ነገር በመስጠቷ ወንጀለኛ ሆና ወደ ፍትህ እና ወደ ሕግ የምትቀርብበት የመጨረሻው ታይም ላይ ደርሳለች ማለት ነው። ከዚህም እንግዲህ ያው ባልየውም በጣም ተናዶ እናቴን የዚህን ያክል ጨክነሽ ያን ሁሉ ግፍ ስታረጊባት ቆይተሻል፣ አንቺ ማለት ይሁዳ ነሽ፣ አንቺ ማለት ጭራቅ ነሽ፣ አንቺ ማለት በቃ ሰይጣን ወደዚህ ምድር ሲላክ አንቺ ማብረሽ የተላክሽ ነሽ ብሎ በጣም አመናጭቆ ይሰድባታል ማለት ነው። ከዛ እሷም እንግዲህ እንዳላረገችው መርዙንም እንዳልመረዘችው ድርቅ ብላ በፍጹም አንተ የኔ ንጉስ ነህ፣ ቆይ እኔንስ ይሁን ችግር የለውም አፈቅርሻለሁ፣ ወድሻለሁ ባልክበት አንደበት ለምን መቶ ቃል ትጠቀማለህ እያለች እኔ ንጉስሽ አይደለሁም፣ ሁለተኛ እሺ ለልጃችንስ ትላለች። ምንም ባላረገዘችው በባዶ ሜዳ እንግዲህ ልጅ አለኝም ብላ እዚህ በፊት ታርቃ ነበረ። አሁንም ደግሞ በልጇ ትማጽናለች። እንዳንቺ አይነት እናት አለኝ ብሎ ከሚወለድ ወደዚህ ምድር ከሚመጣ
ሆድሽ ውስጥ እያለ ውሃ ሆኖ ቢቀር ይሻላል። እኔም ከአንዳንቺ አይነት ሴት ልጅ እንዲኖረኝ ወይም የአብራኬ ክፋይ እንዲኖረኝ አልፈልግም ብሎ በጣም ይጨክንባታል ማለት ነው። ከዛ ምንም አማራጭ ስለሌላትኝ ኩሽና በመግባት ወደ አለም ትሄዳለች ማለት ነው። አለምንም እንዳየቻተኝ ወዲያውኑ እበቀልሻለሁ፣ ይህን ሁሉ ያደረግሽው አንቺ ነሽ አይደለ? ጠብቂኝ ትላታለች። ከዚህ በኋላ ወደ መቆፈርሽ ጉድጓድ ትገቢያለሽ፣ ለማየ የቀበርሽውን ጉድጓድ ለአንቺ ነው መቀበሪያሽ የሚሆነው ስትላት በጣም እያስፈራራቻት ነበረ። እንደሚገርማችሁ ነገር እማታለው ብላ ጠጋ ስትል ራሱ አለም በጣም ጎበዝ ናተኝ። አሁን ላይ በጣም ነቅታለች። ምክንያቱም ሰፖርት አድርጋታለች ፀሐይ ከጀርባ ሁና ማለት ነው። ቢላዋን ይዛ አሁን ሆድሽን ልዘርግፍልሽ ወይስ ምን ላድርግልሽ? እኔ ማዝንላቸው አንቺ ሙተሽ ምስጦቹ አንቺን ለሚበሉሽ ነው። ታውቂያለሽ፣ ድመት እንኳን መርዝ የበላቸውን አይጥ ስትሞት ሲበሉ ተመልሰው ድመቶቹ ይሞታሉ። አንቺም ስጋሽን ምስጥ ነውና የሚበላው፣ እነሱ መሞታቸው በጣም ያሳዝኑኛል። እና ምን ባረግሽ ይሻልሻለኝ? የዚህን ያክል ነው ክፋትሽ፣ የዚህን ያክል ነው ተንኮልሽ እያለ በጣም ብዙ ነገር ትነግራታለች። ልክ ልኳን ማለት ነው። ከዛም እኔ ከሞትኩኝ አንቺን ይዤሽ ነው እንጂ ሞት ብቻዬን በፍጹም አልሞቱም። እኔ ወደ ወረድኩበት ቦታ አንቺ ማብረሽ ትወርጃለሽ እያለች የወዲት ጉዲት መንገዴ ስትዝት እናያለን። ከዛም አለም ቢላውን ይዛ ሆድሽን ልቅደድሽ ምን ላድርግሽ እያለች ስትይዛተኝ በዚህ ሰዓት ላይ የወዲት ጉዲት ፈርታና ደንግጣ ትሄዳለች ማለት ነው። ከዛም ማዘርየዋ ከኩሽና ወደ ሳሎን በሚገጣጠሙበት ሰዓት አንቺ አሮጊት ፊቴ ላይ ተገትረሽ ምን ታረጊያለሽ? ዞር በይልኝ መንገዴን ስትላተኝ ባልየውም ከኋላ ነበርና ይሄ ቤት የኔ እንጂ ያንቺ ቤት አይደለም። በገንዛ ቤቴ እንደ ዝንብና እንደ አይጥ ስትሽለከለኪ እንደ በረሮ ስትበሪ ቆይተሻል። አሁን ግን መንገድሽን አላስኩብሽም፣ ይህ ቤት የኔ ነው ገባሽ? ብላ ትይዛታለች ማለት ነው። ባልየውም የልጅቷን ተንኮልና ክፋት እያስተዋለ ነበረ። ከዛ በፊት አላደረግኩትም እርዝም አልሰጠዋትም ብላ ባለችበት ሰዓት እንግዲያውስ ካልተመረዘ ያንን ምግብ ግጥም አድርገሽ ብይ ብሎ ሲያስጨንቃት እሷ በጣም ትደነግጣለች ማለት ነው። አይ እኔ አልመረዝኩም መብላትም አልፈልግም ስትለው ለምን ብሎ ሲጠይቃት መብላት ስለማልፈልግ ነው፣ እባክህ የኔ ንጉሥ ተረዳኝ ስትለው በጣም ተናዶ አመናጭቆ ነበር የላካት ማለት ነው። ከዛም እንግዲህ በስተመጨረሻም እቤታችን ውጭ አሁኑኑ ብሎ ሲያስፈተልካት ማለት ነው። ወደ እናቷ ቤት ስትሄድ አለምና ፀሐይ መሀል ላይ መንገድ ላይ ያገናኙና ስለ የወዲት ጉዲት ታሪክ በድጋሚ እያወሩ የወዲትም ትደርስባቸዋለች ማለት ነው። እያት እንዴት እንደምታሳዝን በጣም ብዙ ነገር ነው የተረቧት። በስመ አብ ቆማ ያን ሁሉ ስድብ ጥጥት ታረገችው ማለት ነው። አለም ስትናገር ፀሐይና አለም ደግሞ እርስ በርሳቸው ሲመሰጋገኑ እሷ ያኔ እኛ በሰራተኝነት ስትረግጥን ነበረ። ዛሬ ግን እኛ ከፍ ብለን እሷ እኛ ካለንበት ቦታ ወርዳ እንደማየት ምን ያክል የሚያስደስት ነገር አለ። ለእኛ የቆፈረችልን ነገር ለእኛ ያሰጠችን ተንኮልና ክፋት ተመልሶ ራሷን እንዲጥላት አደረገ። ወራዳ ምን ያላሏት ነገር አለ? ማርያምን እዛ ስድቡ ላይ ማለት ነው። በቃ እንጃ ለሷ እኔ ሰውነቴ ነው ሽምቅቅ ያለው ማለት ነው። ከዛ በስተመጨረሻውም እንግዲህ እናቷ ጋር ትሄዳለች ማለት ነው። እናትየዋም ሄዳ እማዬ ጉድ ሆኜልሻለሁ እባክሽ እርጅኝ ትላታለች ማለት ነው። ወይዘሮ ወርቄ ምን ሆነች ነው የኔ ልጅ እንኳን አላለቻትም። አስቀድማ ነገሩን ታውቅ ስለነበረ ምን ተፈጠረ ስትል ሁሉንም ነገር ያጀዝባ ባሌ አውቋለኝ። ለዚያች አሮጊት መርዙን ስሰጥ እሱ ቪዲዮን አለም ቀርጸኝ ነበርና አየ እና ምን ላድርግ እባክሽን እርጅኝ ስትላተኝ አይ ተጠንቅቀሽ ማድረግ ነበረብሽ። አንድ ነገር ስታደርጊ ከጀርባሽ ማን እንዳለ ማወቅ ነበረብሽ። ይህንን ስልሽ ተጠንቀቂ ብዬሽ ነበር። አሁን ላይ የራስሽ ጉዳይ ስትላት እማዬ ይህንን እኮ ያደረግነው አብረን ነው፣ መፍትሄ የለውም ወይ ስትላት መፍትሄም አለ እሱም አንድ ነገር ነው ብላ ሰፍ ብላ ወደ እናቷ ምክር ልትቀበል ስትል ወደ ወይን ቤት ነው ትወርጃለች ትላታለች። እባክሽን ወደ ወይን ቤት እንደገባ አትፍቀጅ፣ እባክሽን አግዥኝ ትላታለች። እናትየዋም ልጅነቷን ትክዳታለች ማለት ነው። ቆይ ይህን ሁሉ ችግር ያደረግሽው አንቺ አይደለሽ እንዴ?
እኔ እኮ የአንቺ ልጅ ነኝ። ይህ ሁሉ ያደረግሽው ደግሞ አንቺ ነሽ መርዙን የሰጠሽኝ። ስለዚህ ለፖሊሶች እንኳን እናገራለሁ ስትል እኔ ብሄድ እኔ ወርቄ ለአንድ ቀን ነው የምታሰር። ቀሪዋን እድሜን አጣጥሜ ነው መኖር የምፈልገው እድሜ ለገንዘቤ ብላ በገንዘቧ ደግሞ ስትመጻደቅባት፣ አንቺ እንደሆንሽ ገንዘብ የለሽም፣ ቤትም የለሽም። ስለዚህ አማራጭሽን ፈልጊ፣ አሁኑን ውጭልኝ ትላታለች ማለት ነው። በጣም ልጅቱ ትናደዳለች፣ ታለቅሳለች። አሁን ወንጀለኛ ሰው ከቤቴ ሊኖር አይገባም። ባንቺ የመጣው ሴራ ለእኔም እንዲተርፈኝ በፍጹም አልፈልግም። እኔ ወርቄ ትንሽ ቀናት ነው የቀሩኝ። ያሉትን ቀናቶችን እንኳን አጣጥሜ ነው መጨረስ የምፈልገው። እኔ ልጅሽ አይደለሁም ወይ እማዬ ብላ ስትጠይቃት፣ እማዬ ብለሽ አትጥሪኝ፣ አንቺ ስትወለጅ ውሃ ሆነሽ በቀረሽ። አንቺ እኮ ማለት ክፉ፣ ጨካኝ፣ እርጉም ሴት ነች ትላታለች። ይህ ውጤት በመልክ እንለያይ እንጂ ልባችን አንድ ነው። ያስተማርሽኝ አንቺ ነች ስትላተኝ ልጅ ባልኖረኝ ልጅ የሚጠላ አይመስለኝም ነበረ። አሁን ግን ጠላሁሽ፣ ውጭሌ ብላ ምርር ብላ ትጮህባታለች። እንዲሁም አልወጣም፣ ለፖሊሶች እናገራለሁ ሁሉን ነገር። ይሄ ቤት ደግሞ የኔም ነው ስላት፣ ይሄ ቤት የአንቺ ሳይሆን የኔ ነው ብላ ድርቅ ትላታለች። እዚሁ ጎልጉዬ ሳልጨርስሽ ውጭሌ ትላታለች፣ እናትና ልጅ ማለት ነው። ከዛም እንግዲህ ልጅቷም ተማራ ውጥት ስትል፣ ወንድሟ ደግሞ ወንድሜ እማዬ እኮ አባረረችኝ ውጭልኝ አለችኝ ስትል፣ ምን አድርገሽ ነው ይላታለኝ። የባሌን እናት በመርዝ ስሰጥ ቪዲዮ ታይቼ ነዋ ትላለች። ይበልሽ ብሎ ከዛ እሱም ደግሞ የተንኮልሽ አንድ ቀን ገደል ይዞሽ እንደሚገባ አታቂም ነበረ ሲላት፣ እሷ ምን ወንድሜ አንተም ትለዋለች። አዎ እማዬ ግን በጣም ጎበዝ ናት፣ እውነትም ምክሬን ሰምታኛለች ይላል። አንተ ነው ማለት ነው በእናትና ልጅ ጣልቃ የገባኸው ስትለው፣ አዎ ያንቺ መዘዝ ለእኛም እንዲተርፈን በፍጹም አልፈልግም። ስለዚህ ራስሽን ችለሽ ውጭ። ከዛ ፀሐይም ትቀባበላታለች የሌለ ሙልጭ አርገው ክብሯን ማለት ነው እንደ ደሮ ግን ጥልጥል አድርገው ያባሯታል። መድረሻዋ የት እንደሆነ አይታወቅም።